ብዙ ጊዜ ሰዎች ጭንቀታቸው፣ ጥያቄያቸው፣ ልመናቸው፣ ሐጃቸው እንዲሞላ የሚፈልጉት ዱንያና ከዱንያ ጋር የተያያዙ የሆኑ ነገሮች ናቸው። አንድ ሸለቆ ወርቅ ቢሰጠው ሌላ ሸለቆ ደግሞ ይመኛል። ያ ቢሰጠው ሌላም ይመኛል። ያ ቢሰጠው ሌላም ይመኛል። ላ ተምላ ፈአሁ ኢብኑ አደም ኢለ ቱራብ። የአደምን ልጅ አፉን የሚሞላው ነገር የለም አፈር እንጂ አሉ ነቢያችን ዓለይሂ ሰላም። ዱንያና ቅራቅንቦ በዙሪያህ ቢሞላህ አስጨናቂው አንገብጋቢው ዋናው ጉዳይ የአኺራ ጉዳይ ነው። እዚህ እጁን ዘርግቶ ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበናር ዱዓ እያረገ ነው። የመስጊዱን ዲኮር ይቆጥራል። ይሄ ዱዓ አይሆንም። ዱዓ ምላስ፣ እጅ፣ ልብ የገጠመ መሆን አለበት። በዱዓ ችክ በሉ፣ ድርቅ በል፣ አለቅም በል። ለምሳሌ ላሉ ዑለማዎቹ አንድ ለማኝ ይላሉ ሲለምን እንደ ውሻ መሆን አለበት ይላሉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ብስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ አለዚ ሀዳና ሊሃዛ ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ ወሰሊ ወሰሊም ዐላ አሽረፊል አንቢያ ወልሙርሰሊን ነቢይና ሙሐመድን ወዐላ አሊሂ ወአስሓቢሂ ወመን እህተዳ ቢልሁዳሁ ኢላ የውሚዲን አማ በዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። የቁሉ ላሁ ጀለ ወዐላ ፊ ኪታቢህ ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን። የቁሉ ላሁ ጀለ ወዐላ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ኢንሻአላህ አላህ ሱብሓነሁ ወተዓላ ፍቃዱ ከሆነ እስከ መግሪብ እስከ ኢሻ ባለው ሰዓት ድረስ አላህ ከፈቀደልን የምንመካከርበት ርዕስ ያው እንደተነገረው ቅድም ስለ ዱዓ ይሆናል። ዱዓ ማለት ሰዎች ወደ አላህ ሱብሓነሁ ወተዓላ ብሶታቸውን የሚያሰሙበት፣ ችግራቸውን የሚያሰሙበት፣ ከችግር ለመላቀቅ ወደ አላህ ሱብሓነሁ ወተዓላ ተማጽኖ የሚያቀርቡበት፣ ከዱንያም ጭንቀት ከአኺራም ጭንቀት ነፃ ለመውጣት ወደ አላህ ሱብሓነሁ ወተዓላ የሚወዳደቁበት፣ አላህን ሱብሓነሁ ወተዓላ የሚለማመጡበት የዒባዳ የአምልኮት አይነት ነው። ዱዓ እንደምታውቁት ዱዓ ራሱ አላህን መለመን፣ አላህን መጠየቅ፣ ከአላህ መፈለግ፣ ጉዳይን ወደ አላህ ሱብሓነሁ ወተዓላ ማቅረብ ራሱ ምንድነው? ዒባዳ ነው። ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አዱዓኡ ሁወል ዒባዳ። ዱዓ ራሱ አላህን መለመን መጠየቅ ራሱ እንደ ጾም፣ እንደ ሰላት፣ እንደ ሐጅ፣ እንደ ተቀሩት የአምልኮት አይነቶች ራሱ ዱዓ ምንድነው? ዒባዳ ነው። ከዱዓ የሚብቃቃ ከዱዓ አለምንም ብሎ የሚኩራራ አላህን ከመጠየቅ እምቢ የሚል ሰው ካለ አላህ ሱብሓነሁ ወተዓላ ጀሃነም እንደሚያስገባው ዝቶበታል። አላህ ምን አለ? ወቃለ ረቡኩም እድዑኒ አስተጅብ ለኩም ኢነ ለዚነ የስተክቢሩነ አን ዒባደቲ ሰየድኹሉነ ጀሃነመ ዳኺሪን። ወቃለ ረቡኩም አምላካችሁ፣ ኻሊቃችሁ፣ ሰሪያችሁ፣ ፈብራኪያችሁ እናንተን ሰው አድርጎ ያስገኛችሁ አምላክ አላህ ሱብሓነሁ ወተዓላ አለ። ምን አለ? እድዑኒ ለምኑኝ፣ ጠይቁኝ፣ ተለማመጡኝ፣ ሐጃችሁን ወደ እኔ አቅርቡ፣ ጉዳያችሁን ለእኔ ንገሩ፣ አስተጅብ ለኩም እሽላችኋለሁ። ነዓም አላህ ሱብሓነሁ ወተዓላ ሲለምኑት፣ ሲለማመጡት፣ ሲጠይቁት የሚወድ የሆነ ጌታ ነው።
ሰዎች እማይለምኑት ከሆነ እማይለማመጡት ከሆነ እማይጠይቁት ከሆነ አላህ ስብሓንሁ ወተዓላ ይቆጣል አላህ። ስለዚህ እሱን ከመለመን የሚኩራሩ ሰዎችን አላህ ምን አላቸው? ሰየድኹሉነ ጀሃነመ ዳኺሪን፣ ጀሃነም የተዋረዱ ሆነው ይገባሉ አለ አላህ። ይዋረዳሉ። ብዙ ጊዜ ሰዎች ጭንቀታቸው፣ ጥያቄያቸው፣ ልመናቸው፣ ሐጃቸው እንዲሞላ የሚፈልጉት ዱንያና ከዱንያ ጋር የተያያዙ የሆኑ ነገሮች ናቸው። ዱንያ ብትሞላም ባትሞላም ዱንያ ጎዶሎ ናት። ዱንያ አስለን ሞልታም አታውቅም። ከዱንያን አላህ ስብሓንሁ ወተዓላ መጠየቅ መለመን ያለብህ ምንድነው? መብቃቃትን ነው። መብቃቃትን ጊነ ነፍስ አላህ ስብሓንሁ ወተዓላ ባደረገልህ ነገር መርካት ነው እንጂ ዱንያ ላይ ያለ ሁሉ ቢሰጠው የሰው ልጅ አይጠግብም። ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አስለን አይሰጠውም። ቢሰጠው እንኳን አሉ አንድ ሸለቆ ወርቅ ቢሰጠው ሌላ ሸለቆ ደግሞ ይመኛል። ያ ቢሰጠው ሌላም ይመኛል። ያ ቢሰጠው ሌላም ይመኛል። ላ ተምላ ፈአሁ ኢብኑ አደም ኢለ ቱራብ፣ የአደምን ልጅ አፉን የሚሞላው ነገር የለም አፈር እንጂ አሉ ነቢያችን ዓለይሂ ሰላም። በቃኝ የሚለው መቼ ነው? ሲሞት ነው። ኢዘን ዱዓ አላህን ስብሓንሁ ወተዓላ ምንለምንበት የአምልኮት አይነት ነው። ኢዘን ታዲያ ሰዎች አላህን ስብሓንሁ ወተዓላ መለመን ያለብን ምን ጊዜ ነው? አላህን መለመን ያለብህ ሲቸግርህም መለመን አለብህ፣ ሲደላህም መለመን አለብህ። ምክንያቱም ነቢያችን ዓለይሂ ሰላም የቁል ተዓረፍ ፊረኻ ያዕሪፉከ ፊሽዳ፣ በሰላምህ ጊዜ፣ በጤናህ ጊዜ፣ በሀብትህ ጊዜ፣ ምቾት ላይ በሆንክ ጊዜ አላህን ጠይቅ። ወደ አላህ ዱዓ አብዛ። ወደ አላህ ጥሪህን መለማመጥህን አጠንክር። በሰላምህ ጊዜ ሰላምህ እንዳይናጋ፣ ሰላምህ እንዳይጠፋ፣ ያገኘኸው ኒዕማ እንዳይወገድብህ አላህን ጠይቅ። የውመ ሚነል አያም ከቀን አንድ ቀን ችግር ቢከሰትብህ ያዕሪፉከ ፊሽዳ፣ በችግርህ ጊዜ አላህ ይደርስልሃል። በችግርህ ጊዜ አላህ ያውቀሃል። በችግርህ ጊዜ ለዱዓህ ሙስተጃብ ታገኛለህ። ወኢላ በሰላሙ ጊዜ የሚኩራራ ሰው፣ በሰላሙ ጊዜ አላህን ማይጠይቅ ሰው እኔ ለምንድን ነው የምጠይቀው ይላል። አንዳንዱ ደግሞ ለምን ለምናለሁ? መኪና አለኝ፣ ልጅ አለኝ፣ ሱቅ አለኝ፣ ፋብሪካ አለኝ፣ ጉልበት አለኝ፣ እውቀት አለኝ፣ በዙሪያዬ ስንት አጃከር አለኝ፣ ምን አጣው ብዬ ምን እጠይቃለሁ? ናም ሰዎች ምን ያላጡት ነገር አለ? ዱንያና ቅራቅንቦ በዙሪያህ ቢሞላህ አስጨናቂው አንገብጋቢው ዋናው ጉዳይ የአኼራ ጉዳይ ነው። እጣፈንታው ያለየው ነቢያት ሁሉ አላህን ስብሓንሁ ወተዓላ የተለማመጡለት ሐታ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ሰሓቦቹ፣ ወልዮች፣ የአላህ ባሪዎች ሁሉም ጭንቀታቸው ምንድነው? አኺራ ነው። ከማ ቃለ አላሁ ጀለ ወዐላ ፊ ኪታቢህ ፈሚንሁም መን የቁል ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበ ናር። ይሄ የዱዓ ሻኛ ነው። የዱዓ ሻኛ፣ የዱዓ አስኳል፣ ዱንያንም አኺራንም ጠቅልሎ የያዘ ሻሚል የሆነ ዱዓ ነው። ረበና ጌታችን ሆይ አቲና ስጠን፣ ፊ ዱንያ እዚህ ቅርቢቱ ዓለም ላይ ሐሰነተን መልካሙን በሙሉ
መልካም በሙሉ ኢስላምን፣ ኢማንን፣ ተውሂድን፣ ዒልምን፣ ሱናን፣ ሳሊሕ ቤት፣ ሳሊሕ ትዳር፣ ሳሊሕ ልጅ፣ ሳሊሕ ጎረቤት፣ ሳሊሕ ጓደኛ፣ ሳሊሕ ሐያት ፊ ዱንያ ሐሰና ዱንያ ላይ ያለ የሚባል መልካም ሁሉ ስጠን። ወፊል አኺረቲ አኸራም ላይ ደግሞ ሐሰነተን መልካሙን ነገር ስጠን። ምንድነው እሱ? ጀነትን ስጠን። ከቅያም ቀን ስቃይ፣ ከቀብር ስቃይ፣ ከማሕሸር ስቃይ፣ ከንሹር ስቃይ፣ ከሲራዝ ሰቆቃ፣ ከዛ ሁላ ስቃይ ሁሉ ጠብቀንና ጀነትን ስጠን። ወቂና ዓዛበ ናር ካሳማሚው የጀሃነም ቅጣት አንተ ጠብቀን። ይሄ ጥቅልል የሆነ ዱንያንም አኸራንም ያካተተ የሆነ ዱዓ ነው። አላህን ሁል ጊዜ ትኩረትህ ስታረግ፣ ዱዓ ስታረግ የአኸራን ጉዳይ ልትረሳ አይገባም። ዱንያ ቢለማም ቢከፋም ትኖራታለህ። ደላህም ትኖራለህ፣ ከተቀደረልህ ቀን አያልፍም። ከፋህም ትኖራለህ፣ ከተቀደረልህ ቀን አታልፍም። ነገር ግን ከባዱ ዓለም ከባዱ አገር አኸራ ነው። አኸራ ላይ ውርደት እንዳይገጥምህ፣ አኸራ ላይ ስቃይ እንዳያገኝህ እዚህ ዱንያ ላይ ዱዓ አድርግ። ከማ ቃለ አላሁ ጀለ ወዓላ ፊ ኪታቢህ ይኽቢርና አን ኢብራሂም ላ ትኽዚኒ የውመ ዩብዓሱን ላ ትኽዚኒ የውመ ዩብዓሱን የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተ ላህ ቢቀልቢን ሰሊም። ኢብራሂም ዓለይህ ሰላም አላህ ስብሓንሁ ወተዓላ ያሉትን ቁርአን ላይ ሲነግረን ኢብራሂም አላህን ሲማጸኑ ምን አሉ? ላ ትኽዚኒ የውመ ዩብዓሱን፣ አታዋርደኝ፣ የበታች አታድርገኝ፣ አመድ አፋሽ አታርገኝ፣ እጣቢስ አታርገኝ፣ ጀሃነም ከሚደፉት አታርገኝ። የውመ ዩብዓሱን ባሪዎችህን በምትቀሰቅስበት ዕለት የውመ ላ የንፈዑ ቀኑ ቀን ነው። ምን አይነት ቀን? ላ የንፈዑ የማይጠቅምበት ቀን ነው። ማሉን ገንዘብ፣ ወላ በኑን ልጅ አልማል ወልበኑን ዚነቱል ሐያቱ ዱንያ ወልባቂያቱ ሳሊሓቱ ኸይሩን ዒንደ ረቢከ ወኸይሩን ዓመላ። አላህ ቁርአን ላይ ሲናገር ሚላል አልማሉ ወልበኑን ዚነቱል ሐያቱ ዱንያ። ልጅ፣ ገንዘብ የዱንያ ጌጦች ናቸው። ዱንያ ላይ የምትጌጥባቸው ጌጥ ናቸው። 10፣ 15፣ 20 ልጅ ወንድ ሴት ከዙሪያ ብታሰልፍ የዱንያ ጌጦች ናቸው። ቪላ G+1 G+2 G+3 ቤት ቢኖር የዱንያ ጌጥ ነው። መኪና በነዳጅ ሚሰራ በኤሌክትሪክ ሚሰራ ቅያሪ የቤት መኪና ለአንተ ለባለቤት ለልጆች ቢኖር ዚነቱል ሐያት ዱንያ የዱንያ ጌጥ ነው። ካንተ ጋር መኪና ቀብር አይገባም። ካንተ ጋር ልጅ ቀብር አይገባም። ካንተ ጋር ሀብት ንብረት ቀብር አይገባም። ካንተ ጋር አብሮ ቀብር የሚገባው ምንድነው? መልካም ስራ ነው አለ አላህ ሱብሓነሁ ወተዓላ። ነዓም ነገ ቂያም ቀን ዱንያ ላይ ሚሊዮነር ብትሆን ሚሊዮነር አይደለም ቢሊዮነርም ብትሆን ነገ አይጠቅምም። የቂያም ቀን አይጠቅምም። ዱንያ ላይ ያለህ በዛ ገንዘብህ ለአኺራህ ከሰራህ ካልሆነ በስተቀር በዛ ገንዘብህ የነገ ቤትህን ለማሳመር ወደ አኺራ ያስቀደምከው ካልሆነ በስተቀር ዱንያ ላይ ሀብታም ብትሆን ሀብት የሚሰራው የት ነው? ዱንያ ላይ ነው አይደለም? ምን ይመጫን? ዲነት ይወጫን አልሆነ በአይንሻን በዱንያን ምን ይመጫን? ዲነት ይወጫን። ምን ይመጣል? በገንዘብ እንወጣዋለን። አብሽር የሚባለው የት ነው? ዱንያ ላይ ነው። አኺራ ላይ በገንዘብ የምትወጣው ነገር የለም። ምክንያቱም አላህ ሲነግረን ዓለይሃ መላኢከቱን ጊላዙን ሽዳዱን ላ ያዕሱነ አላህ ማ አመረሁም ወየፍዓሉነ
ማ ዩዕመሩን ዓለይሃ ጀሃነም ውስጥ አሉ መላኢከቱን መላኢኮች ጊላዙን ጨካኝ ሽዳዱን ብርቱ ላ ያዕሱነ አላህ ማ አመረሁም አላህን ካዛቸው ነገር የማያምፁ ወየፍዓሉነ ማ ዩዕመሩን የታዘዙትን ብቻ የሚሰሩ ጠማሞች ምን ይላሉ የቅያም ቀን አላህ ሲነግረን ማ አግና ዐኒ ማሊያ ሀለከ ዐኒ ሱልጣንያ ማ አግና ዐኒ ማሊያ ገንዘቤ ያልጠቀመኝ ሀለከ ዐኒ ሱልጣንያ ሱልጣኔም ከኔ ከተወገደ ያ የዱንያ ቁጭ ብድግ ማደርግበት ተጽዕኖ ፈጣሪነቴ የለም ከኔ ጠፍቷል ነዓም ኢዘን የዚያን ቀን እንዳንዋረድ እድለቢስ እንዳንሆን ዱንያ ላይ አሁን ነው ዱዓ ማድረግ ረበና አቲና ፊ ዱንያ ሐሰነ ወፊ ልአኺረት ሐሰነተን ወቂና ዓዛበ ናር በዱዓ ጀግን በዱዓ በርታ የዱንያ ሀጃህንም ጠይቅ የአኺራ ሀጃህንም ጠይቅ ምትፈልገውን ቢሰጥህ አያልቅም የአላህ ኔማ ሙሉ ነው ነቢያችን ዓለይሂ ሰላም ቁል አረአይቱም ማ አንፈቅ ሙንዙ ኸለቀ ሰማዋት ወልአርድ እስኪ ንገሩኝ በላቸው አላህ የሰጠውን አላህ የለገሰውን አላህ የቸረውን ለባሮቹ ሙንዙ ኸለቀ ሰማዋት ወልአርድ ሰማይ ምድር ከፈጠረ ቀን ጀምሮ እስከ ዛሬዋ ደቂቃ ድረስ ስንት ሰጠ ስንቶችን ቢሊዮነር አደረገ ስንቶችን ባለጸጋ አደረገ ስንቶችን ሞጃ ቱጃር አደረገ ገና ወደፊትም ይሰጣል አላህ ጋር ያለው የሀብት ጥርቅም መርፌ በቀዳዳዋ ባህር ላይ ገብታ ስትወጣ የምትይዘውን ያክል እንኳን አልቀነሰም አሉ ነቢያችን ዓለይሂ ሰላም ከኔ ጋር ናቸው መርፌ ሸጎሌዎች አታውቁም መርፌ በባህር በቀዳዳው በኩል ገብቶ ሲወጣ ስንት ባልዲ ወይም ስንት ጀሪካን ውሃ ያጎላል ንገሩኝ እንጂ ምንም ኢዘን አላህ ጋር ያለው ሀብት ሙሉ ነው ምንም አልተነካም አላህ ለአንተ ትልቅም ቢሰጥ ትንሽም ቢሰጥ አላህ ጋር እኩል ነው ጠይቅ ለምን ስትለምን ግን ነቢያችን ዓለይሂ ሰላም ምን ብለዋል አንደኛ ስትለምን ስልቹ ለማኝ አትሁን ቢማዕና ስልቹ ለማኝ ከይቅርታ ጋር ሁላችሁ ምን ነኝ እሺ አሁን አንዳንዶቻችን ከኔም ጭምር ዱዓ እናደርጋለን እጃችን ዘርግተን ነው አይደለም ከዛስ እንዴ ይሄ አምፖል መቼ ነው የተቀየረው እንዴ ኮሬሱም ተሰርቷል እንዴ ለካ ገብቷችኋል አይደል እዚህ እጁን ዘርግቶ ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረት ሐሰነተ ወቂና ዓዛበ ናር ዱዓ እያደረገ ነው የመስጊዱን ዲኮር ይቆጥራል ይሄ ዱዓ አይሆንም ዱዓ ምላስ እጅ ልብ የገጠመ መሆን አለበት ስትለምን ምትለምነውን ነገር በትክክል አውቀህ መጠየቅ አለብን ወከዛሊክ ለመንኩ አልተደረገልኝም ማለት የለብህም አልተደረገልኝም አልሆነልኝም አትበል ተደርጎልሃል በእርግጠኝነት ምነግራችሁ ነገር ለኔም ለናንተም ለምነን ተደርጎልናል ወደፊትም ይደረግልናል እንደኔ ስንት ቀን ለምኜ መች ተደረገልኝ ልትል ትችል ይሆናል እንደ ተደረገልን እንገር ነብያችን ዓለይሂ ሰላም ምን ይላሉ አንድ የአላህ ባሪያ በአላህ ማያሻርክ አላህ እንደሚፈልግበት ሆኖ ዱዓ ከለመነ አሉ ያቺ የተለመነችው ዱዓ አላህ በዜሮ ያለ ውጤት ከመመለስ አላህ ለልቅናው በሚገባው መልኩ ያፍራል አሉ ነብያችን ዓለይሂ ሰላም ያፍራል እናማ ከሶስት አንድ ነገር ይደረግልሃል ከሶስት አንድ ነገር ይደረግልሃል ለምሳሌ እቤት ያለ የምትሄድበት መኪና አሮጌ ነው አንተ የምትጠይቀው ምንድነው አዲስ መኪና ጎሽቴ አዲስ መኪናው አመንስ ወይ በጉራግኛ ይሉላችሁ ጉይቶ ገደር መኪና ናምሽ በዛታ ሰግኒ ይላል በዚህ ቀይርልኝ
አዲስ መኪና ስጠኝ ይላል። ግን እሱ አላወቀም እዚህ እጁ ላይ ያለው መኪና ወይ እሳት ሊበላው ነው፣ ወይ ሌባ ሊወስድበት ነው፣ ወይ ቸግሮት ሊሸጠው ነው። የሆነ መኪናው ላይ ያንዣበበ ምን አለ? አደጋ አለ፣ አደጋ። ከዛ ያ ረብ መኪና ጨምርልኝ ወይ ቀይርልኝ ብሎ ዱዓ ሲያረግ አንደኛ ይህ መኪና መቀየሩ ለሱ ኸይሩ ከሆነ ቀይርልኝ ከሆነ ይቀየርለታል፣ ጨምርልኝ ከሆነ ይጨመርለታል። የመጀመሪያው። ሁለተኛው ምንድነው? ሰውየው በጠየቅ ሲጠይቅ መኪናው ላይ ያንዣበበ ወይ ንብረቱ ላይ ያንዣበበ አደጋ አለ። በመለመኑ ምክንያት አሉ ነቢያችን አለይሂ ሰላም ይሄ ባሪያዬ ስጠኝ እያለ ነው፣ ደግሞ እጁ ላይ ያለው ነገር ግን ሊጠፋ ቀደር አለ። ስለዚህ ይሄን እጁ ላይ ያለው ነገር አጥፍቼበት ባሪያዬ ልቡ ከሚጎዳ ከሚያዝን በዚህ ዱዓው ምክንያት በላው ይመለስለታል አሉ ነቢያችን አለይሂ ሰላም። በላው ይመለስለታል። ይመለስለትና ምን ይሆናል? ያ እጁ ላይ ያለው ነገር እንዳይጠፋበት ይደረግለታል አሉ። በሶስተኛ ደረጃ ምንድነው? ለምሳሌ አሁንም እሺ ምሳሌውን እዛው መኪናው ላይ እናቆየውና ያ ረቢ እንዶ አዲስ የመጣውን ID6 ይሄ በኤሌክትሪክ የሚሰራው ያ ረቢ ብሎ ዱዓ ያደርጋል። ከዛ አላህ ያችን መኪና ቢሰጠው ማለት ነው ምን ይሆናል መሰላችሁ? በዙሪያው ትላንት የማያውቃቸው የሆነ ከአላህ ዲን የወጡ ጋጠወጥ የሆኑ ሰላት በአግባቡ የማይሰግዱ መስጂድ የማያውቁ ሰዎች ረበለው እሱማ ረገጠ እኮ ይላሉ። አረጋገጠ ሀብታም ሆነ። ስለዚህ እንጠጋው ብለው በግራ በቀኝ አጃከሮች ሊበዙ ይችላሉ። ግልጽ አይደለም? ከዛ እነዚህ አጃከሮች ሲበዙ አንተ አዛን ሲል መስጂድ ትሮጥ የነበረው ሰውዬ ምን ይልሃል? ቆይ ቤት ስትገባ አንደኛውኑ ከኢሻ ጋር ትሰግዳለህ ይላል መግሪብን። ግልጽ አንዲ ወይ የሆነ መቃሚያ ቦታ ይወስድሃል፣ ወይ የሆነ ቦታ አልባሌ ቦታ ይዞ ይሄዳል። ከዛ በኋላስ ከዲንህ ከዒባዳ አላህን ከመገዛት ሚያንሸራትቱ ጓደኞች በዙሪያ ኒዕማ ሲበዛ ከኒዕማው ጋር አብሮ መጥፎ ጓደኞች ሊበቅሉ ይችላሉ። ስለዚህ አላህ ስብሓነሁ ወተዓላ ምን ያደርግልሃል? ይሄ ባሪያዬ እኮ እኔ እንደምሰጣው ቆ እየጠየቀኝ ያለው እኔ ሰጪ መሆኔን አውቆ ነው። ስለዚህ ይህን ነገር ካደረግኩለት ደግሞ እኔን ከማምላክ የሚንሸራተትበት ሁኔታ እንደሚከሰት አላህ ስለሚያውቅ ምን ያደርግለታል አሉ ነቢያችን አለይሂ ሰላም። ዱዓውን በሙሉ ለቂያማ ቀን ያስቀምጥለታል አሉ። ያስቀምጥለታል። ይህ ባሪያ ሁሌ ይለምናል። በኒዕማው በዱዓው ላይ ዱዓ ሲከመር ተራራ ይሆንለታል አሉ አኺራ ላይ። ከዛ የቂያም ቀን አላህን ሲገናኝ አላህን በመልካም ከሚገናኝ አላህ ያርገን። ባሪያ ይኸው ይሏል አላህ፣ ይኸው የሰላት አጅር፣ ይኸው የጾምህ፣ ይኸው የዘካ፣ ይኸው የሐጅ፣ ይኸው የቁርአን፣ ይኸው የዚክር፣ ይኸው የሰራኸው ኸይር ሁሉ ሐሰናት ብሎ አላህ ይመነዳዋል። ከዛስ ሌላ ደግሞ የማያውቀው እሱ ስራዬ ነው ብሎ ያልጠበቀው ትልቅ ተራራ የሚያክል ሐሰናት ደግሞ ያመጣለታል አሉ። ከዛ ይሄም ያንተ ነው ይለዋል። ጌታዬ ሆይ ይሄ ምንድን ነው? ሰላቴ ያልሆነ ጾሜ ያልሆነ ሐጅ ያልሆነ ምንድን ነው ብሎ ሲጠይቅ አንተ ዱንያ ላይ ያለ ያ ረብ አርግልኝ እያልክ ዱዓ ታበዛ አልነበረም ይለዋል። አዎ አድርጌልህ ቢሆን ኖሮ ዛሬ ከኔ ጋር እንደዚህ በመልካም መገናኘትን ሊያሳጣህ የሚችል ነገር ተከስቶብህ ነበር። ያን ዱንያ ላይ ያላረኩልህ እኔ በመልካም እንድገናኝህ ፈልጌ ነው። ይሄው የዱዓ ውጤት፣ ይሄው በዚህ ሰበብ ከፍ ያለውን ጀነት ተጎናጸፍ ይለዋል አሉ ነቢያችን አለይሂ ሰላም። ከሶስት አንድ ይደረግለታል እንጂ ባሪያ ለምኖ ባዶ እጁን አይመለስም አሉ ነቢያችን አለይሂ ሰላም። ኢዘን አሊሑ ቢዱዓ አሉ፣ በዱዓ ችክ በሉ፣ ድርቅ በል፣ አለቅም በል። ለምሳሌ ላሉ ዑለማዎቹ አንድ ለማኝ ይላሉ ሲለምን እንደ ውሻ መሆን አለበት ይላሉ። እንደ ውሻ ምሳሌው ልንገራችሁ። ለምሳሌ አሁን ብዙ ጊዜ ካፊሮች ቤት አይታችሁ ከሆነ ውሻ ያሳድጋሉ ነው አይደለም? ከዛ ያሳድጋሉ ግቢ ሲጠብቅ ምናምን እድሜው ሲገፋና ሲያረጅ ውሻውን አውጥተው ይጥሉታል። ካረጀ በኋላ በቦታው ሌላ ትንሽ የቡችላ ብሎ አምጥተው ይተኩለታል። ከዛ በኋላ ይሄ አርጅቷል ተብሎ
የተጣለ ውሻ ማለት ነው በተጣለበት ቦታ ሄዶ ይቀራል እንዴ? አይቀርም። እዛ ያደገበት የኖረበት ቤት የትም ብትጥለው ተመልሶ ይመጣል። አሁንም ወስደ ብትጥለው አሁንም ይመጣል። ከዛ በኋላ አሳዳጊዎቹ ምን ያደርጉለታል? አቦዬ ውሻ እኮ በቃ አለቃለን። ስለዚህ እዚሁ ግቢ ውስጥ የሆነ ቦታ ላይ ብረት በብረት ትንሽዬ ቤት ይሰራለትና ጠዋትና ማታ ፍርፋሬ እየተወረወረለት እዚሁ ሞቱን ይጠብቅ ይባላል። ነው አይደለም? ሙእሚን እንዲህ መሆን አለበት ይላሉ ዱዓ ሲያደርግ። እንደዛ ውሻ አለቅም ብሎ አላህን ሙጥኝ ብሎ አላህን መለመን አለበት። አላህን ብቻ ማለት ከአላህ ውጪ ማንንም ምንንም ሀጃይን ያወጣልኛል ብለህ ልጠይቅ ግን አይገባም። ለምን መሰላችሁ? አላህ ስብሓነሁ ወተዓላ ይቁል አመን ዩጂቡ ልሙጠረ ኢዛ ደዓ ወየክሺፉ ሱእ አመን ሲዋህ ወየጅዓሉኩም ኹለፋአ አልአርድ አኢላሁም መዓ አላህ አመን ዩጂቡ ልሙጠረ ኢዛ ደዓ። እስኪ ማን ነው ዩጂብ አቤት ብሎ መልስ የሚሰጥ ሐጃን የሚያወጣ? አመን ዩጂቡ ልሙጠረ ኢዛ ደዓ። የተቸገረ ሰው ተቸግሮ ወይ ችግር የገንዘብ ችግር ወይ የጤና ችግር ወይ ልጅ አጣህ ወይ ባለቤት ታመመችብህ ወይ ቤተሰብ ታመመብህ የሆነ ብቻ ያልጠበቅከው የሆነ ከበድ ያለ ችግር ተጫጫነ። አመን ዩጂቡ ልሙጠረ ኢዛ ደዓ። ጠርተኸው ድምፅህን ሰምቶ ያንን ችግር ካንተ ላይ ሊያስወግድልህ የሚችል ማን አለ? አመን ዩጂቡ ልሙጠረ ኢዛ ደዓ ወየክሺፉ ሱእ። ያ መጥፎ ነገር ካንተ ላይ ገፎ የሚያነሳልህ ማን አለ? ወየጅዓሉኩም ኹለፋአ አልአርድ። እናንተን ደግሞ የምድር ምትክ አድርጎ የቀየራችሁ ከአላህ ውጭ ማን አለ? ከትላንት ወደ አያትህ፣ ትላንት አባትህ፣ ዛሬ ደግሞ አንተ የምድር ምትክ ያደረጋችሁ አኢላሁም አላህ። ከአላህ ጋር ሌላ አምላክ አለ ወይ? በጭራሽ። ወኢን የምሰስከ አላሁ ቢዱርን ፈላ ካሽፈ ለሁ ኢላ ሁ። እኔ አላህ ችግር ባመጣብህ ያንን ችግር ካንተ ላይ ሊያነሳልህ የሚችል ማንም የለም አላህ። እንደዚሁም ባንተ ላይ ደግሞ ኒዕማዬን ባፈሳለ ገንዘቡ፣ ቤቱ፣ ጤናው፣ የተስተካከለ ትዳር፣ የተስተካከሉ ልጆች፣ ያማረ ሐያት፣ የሞቀ ቤት፣ ደስ የሚል ህይወት ቢኖርህ ይህንን መልካም ነገር ካንተ ላይ ሊያስወግድ የሚችል ማን አለ? በጭራሽ ማንም የለም አለ አላህ ስብሓነሁ ወተዓላ። ነዓም ኢዘን አላህ ስብሓነሁ ወተዓላ የነገራቱ ባለቤት ሁሉ እኔ ስለሆንኩ እኔም ብቻ ጠይቅ አለ አላህ ስብሓነሁ ወተዓላ። እኔም ብቻ ለምን፣ እኔም ብቻ ለምን። ለምን መሰላችሁ? አላህ ስብሓነሁ ወተዓላ ይቁል ወአነ ልመሳጅደ ሊላህ ወአነ ልመሳጅደ ሊላህ ፈላ ተድዑ መዓ አላህ አሐዳ። ወአነ ልመሳጅድ ቢማዕና ይቺ መሬት ከፀሐይ መውጫ እስከ ፀሐይ መግቢያ ያለው የምድር ገጽ በአጠቃላይ መስጅድ ይባላል። በሌላ አገላለጽ እንደዚህ ለኢባዳ የተሰሩ ቤቶች መስጅድ ይባላሉ። ኢዘን ምን አለ አላህ ስብሓነሁ ወተዓላ ወአነ ልመሳጅደ ሊላህ። ምድር የኔ ናት፣ እኔ ነኝ ብቻዬን የፈበረኳት፣ ብቻዬን እኔ ነኝ የኸለኳት። ስለዚህ ፈላ ተድዑ እንዳትጣሩ፣ እንዳትለምኑ፣ ድረስልኝ እንዳትሉ። የት ላይ ሆናችሁ? እዚህ ምድር ላይ ሆናችሁ ማአላሂ ከአላህ ጋር አሐዳ አንድንም ቢሆን ማንንም ድረስልኝ እንዳትል። ለምሳሌ ሙስሊሞች በቀን 17 ጊዜ እንሰግዳለን። አላህ ይቀበለን ነው አይደለም? ቢማዕና 17 ጊዜ ስላችሁ 5 ጊዜ ስንሰግድ ፋቲሃን 17 ጊዜ እንቀራለን፣ በፈርድ ሰላት ብቻ ማለት ነው። ሁሉንም ሱና ጠብቆ የሰገደ ሰው እስከ 80 ምናምን ረካ ይሰግዳል። አላህ ይወፍቀን። ኢዘን በፈርድ ብቻ 17 ጊዜ ከአላህ ጋር ቃል እንጋባለን። ቃል ኪዳን ምን እያልን? ኢያከ ነዕቡዱ ወኢያከ ነስተዒን። በቀን 17 ጊዜ አንድ ሙእሚን
ከአላህ ቃል ይጋባል። ቃል ኪዳን ምን እያለ እያከ አንተም ብቻ ነዕቡዱ እናመልካለን፣ ወእያከ ባንተም ብቻ ነስተዒን እርዳታ እገዛ እንሻለን። ሃዚህ ሚሳቁን በይኒ ወበይነ አብዲ ይላል አላህ ሐዲስ አልቁድስ ላይ። ይቺ እያከ ነዕቡዱ ወእያከ ነስተዒን ማለት በእኔና በባሪያዬ መካከል ቃል ኪዳን ናት። እሱ እኔም ብቻ ሊያመልክ እኔ ደግሞ እሱን ልረዳ የተጋባነው ቃል ኪዳን ነው ይላል አላህ ስብሓንሁ ወተዓላ። ነገር ግን አንዳንዴ ባለማወቅ ቃል ኪዳናችንን እናፈርሳለን። እኛ ከተናገርኩ ትቆጣላችሁ እንዴ? አትቆጡ? መር እንዴት እንደምናፈርሰው ማለት ነው። ለምሳሌ ልክ አንድ ሰው ሰግዶ ሲወጣ ለምሳሌ በርጋ እዛ ጋር በራችሁ ጋር ያለው ሴራሚክ አንሸራተተው እንበል። ሲያንሸራትተው ምን አለ? አቦ በጫላም አለ። ገባችሁ አይደለም? አባባ በጥላዎት አለ ወይም አባ በጥራራሁ አለ። ሹፍ አሁን ይሄን ጊዜ ከአላህ ጋር የገባው ቃል ኪዳን ምን አደረገው? አፈረሰው። ገባችሁ አይደለም? ምን ብሎ አፈረሰው? እዚህ ወኢያከ ነስተዒን በአንተ ብቻ ነው የምታገዘው ብሎ እዚህ ውጭ ሲወጣ አባ ገዣሁ አባ በጥራራሁ ምናምን ብሎ ለአላህ የገባውን ቃል ኪዳን አፈረሰ። እንግዲህ ይሄ በጣም አደጋ ነው፣ ሽርክም ነው ደግሞ። በጣም የሚገርማችሁ ነገር ለምን አላህ ቅድም ባይቆራሁት የቁርአን ያለ ምን አለ? ፈላ ተድዑ መዐላሂ አሐዳ ከአላህ ጋር ማንም እንዳትጠራ፣ ማንም እንዳትለምን፣ የምትፈልገውን ነገር አላህን ብቻ ለምን፣ አላህን ብቻ። ታውቃላችሁ አሁንም ያው እንዳትቆጡ ከማስፈቀድ ጋር ነው። ሰዎች አንዳንድ ጊዜ ዱዓ ሲያደርጉ ምን ይላሉ መሰላችሁ? ቶቡኝ ላሌ ዋቡኝ ፊንዶ ለቤት ሺሬ ለመውሊዳም ውለው መጭቢን ግሬ ይላሉ። አልገባችሁም? ቶቡኝ ላሌ ዋቡኝ ፊንዶ ለቤት ሺሬ ለመውሊዳም ውለው መጭቢን ግሬ ምን ማለት ነው? ይሰጡኝ እንደሆነ ስጡኝ ፋንድያ የሌለበት ፈረስ ቢማና ምንድነው? መኪና ማለት ነው። ለመውሊዳም ውለው መጭቢን ግሬ ይህን ካላረጉልኝ ግን እግሬን አንስቼ ለመውሊዶት አልመጣም። ማንን ነው? አልከስዬን ወይም አብሬትዬን ማለት ነው። ነስአሉላህ ሰላመተን አልፊያ ላኢላሃ ኢላላህ። ይሄ አሁን ሹፍ ዳይሬክት አላህን ብትጠይቀው ጃይዝ ነው፣ ችግር የለውም። ከአላህ ውጭ ያለ አካልን መጠየቅ ግን ሽርክ ነው። ዱዓ በጣም ስስ ብልት ነው። ሰዎች ታውቃላችሁ ብዙ ጊዜ ሲቸግራቸው አላህን ይተውና መክሉቅ ይለምናሉ። ቢላሂ አለይኩም አሁን ሰዎች እንደው በታሪክ ኢማኔ ደከመ፣ ሰላት አልገራልህ አለኝ፣ ቁርአን አልገባህ አለኝ፣ ዒባዳ አልገራ አለኝ፣ ዚክር አልገራ አለኝ፣ መስጅድ አልገራልህ ብሎኛል ብለው ሰዎች ጠንቋይ ቤት ሄዳሉ። አልገባችሁም መሰለኝ። ሰላት አልገራልህ ብሎኛል ብለው ሰዎች ጠንቋይ ቤት ሄዳሉ። ቁርአን አልገባ ብሎኛል ብለው ጠንቋይ ቤት ሄዳሉ። አይሄዱም። የሚሄዱት ምንድነው? ዱንያና የዱንያ ቅራቅንቦ ፍለጋ ግን ጠንቋይ ቤት ሄዳሉ። ጠንቋይ ይሄን ያሟላል ወይ? ላኢላሃ ኢላላህ። ሚያሟላ ቢሆን ሹፍ ሰዎች ከጠንቋይ ትልልቅ ነገር ይጠይቃሉ ነው አይደለም? ጠንቋይ ግን ከሰዎች 5 ብር 10 ብር ይለቅማል። ሀብታም መሆን ቢቻል ኖሮ ቅድሚያ ሰው እንደ ወላሂ ሰው እንኳን በኖርማል ሐሳብ ስናስብ ማለት ሰው ጠግቦ ሲተርፈው ኖሮት ትርፍ ሲሆን እንጂ ለምሳሌ ኪሱ ውስጥ ያለው 10 ብር ነው። ከዚህ የሆነ ቦታ 10 ብር መንገድ ይጠብቀዋል። አንድ ሰው መጥቶ ባኬ ታክሲ የለኝም ሰፈር የሚሄድበት 10 ብር ቸገረኝ ቢለው ችግር የለም እኔ በእግሬ ሄዳለሁ ከ10 ብሩን ብሎ ይሰጧል? አይሰጥም። ቅድሚያ ለማን ነው? ለራሱ ነው። ለራሱ ነው። ያ ጠንቋይ ለሰው ማድረግ የሚችል ከሆነ ቅድሚያ ለራሱ ለምን አያደርግም? የራሱን ቤት ለምን አያሟላም? ራሱ ባለ መኪና፣ ባለ ቪላ፣ ባለ ተሟላ ህይወት ለምን አይሆንም? ቅድሚያ
እውነት ለሰው የሚያደርግ ከሆነ እውነት የሚሰጥ ከሆነ እውነት የሚችል ከሆነ ሱብሃንአላህ። ኢዘን አንድ ሰው የትኛውን ጉዳይ ሲኖረው መለማመጥ መጠየቅ ያለበት ኻሊቁን አላህን ሱብሓነሁ ወተዓላ ብቻ ነው። ለምን መሰላችሁ? አላህ ሱብሓነሁ ወተዓላ ምን ይላል መሰላችሁ? እሱን ትተው ከሱ ውጭ የሚከጅሉ ሰዎችን ባህሪ ሲናገር ለሁ ዳዕወቱል ሐቅ ወለዚነ የድዑነ ሚን ዱኒላህ ላ የስተጂቡነ ለሁም ቢሸይኢን ኢላ ከባሲጢ ከፈይሂ ኢለል ማኢ ሊየብሉገ ፋሁ ወማ ሁወ ቢባሊጊህ ወማ ዱዓኡል ካፊሪነ ኢላ ፊ ضላል። አላህ ምን ይላል መሰላችሁ? ለሁ ዳዕወቱል ሐቅ፣ መለመን ያለበት መጠራት ያለበት ችግር ሀጃህን መንገር ያለብህ ለአላህ ብቻ ነው አለ አላህ። ወለዚነ እነዛ የድዑን የሚጠሩ ሰዎች ሚን ዱኒላህ ከአላህ ውጭ ያለን አካል የሚጠሩ ሰዎች አለ አላህ ምሳሌያቸው ከባሲጢ ከፈይሂ ኢለል ማኢ ሊየብሉገ ፋሁ። ለምሳሌ አሁን ይሄ ውሃ አንስቼ ስጠጣው አይታችኋል አይደለም? ነው አይደለም? እኔ አሁን ጠምቶኛል፣ ውሃ አስፈልጎኛል። ውሃው አጠገቤ ነው ያለው። ውሃ ናባክ ባፌ ግባልኝ ብዬ ብለው ውሃው በራሱ ተነስቶ ባፌ ውስጥ ሊገባ ይችላል አይደል? ይችላል አይችልም? አይችልም። አላህ ምን አለ? ከባሲጢ ከፈይሂ ኢለል ማኢ ሊየብሉገ ፋሁ። ከኔ ውጭ ያለ ነገር የሚለምን ሰው ምሳሌ አለ አላህ ወደ ወራጅ ውሃ እጁን ዘርግቶ ናባክ ውሃ ባፌ ግባልኝ ብሎ እንደሚል ሰው ነው። ወማ ሁወ ቢባሊጊህ፣ ይህ ውሃ ተነስቶ ባፍ ሊገባ አይችልም። ኢዘን ከአላህ ስብሓንሁ ወተዓላ ውጭ ያሉ ምትለምኗቸው አካላት ሐጃ ሊያወጡ አይችሉም። ዱዓችሁን ሊሰሙ አይችሉም። ወለው ሰሚዑ መስተጃቡ ለኩም፣ ቢሰሟችሁም ሐጃችሁን አያወጡም። ነዓም። ኢዘን ዱዓ ማለት አምልኮት ነው። ዱዓ ማለት ዒባዳ ነው። ለምን አላህን ስብሓንሁ ወተዓላ ስትለምን ጩኸት፣ ሆሆይታ፣ ጫጫታ መኖር የለበትም። አላህ ስብሓንሁ ወተዓላ ቁርአን ላይ ምን ይላል? ወዝኩር ረበከ ፊ ነፍሲከ ተደሩዐን ወኹፍያ ወዱነል ጀህሪ ሚነል ቀውሊ ቢልጉዱዊ ወልአሳል ወላ ተኩን ሚነል ጋፊሊን። አላህን ስትለምን ሹፍ ዝቅ ባለ ድምፅ፣ ዝቅ ባለ ችግርህን እየገለጽክ ጠዋት ማታ ከጋፊሎች አትሁን። አላህን ጠይቅ። ሌላው ደግሞ አላህ ለመጠየቅ አቃራቢ ምናምን የሚባል ነገር የለም። ልክ እንደ ካፊሮቹ በአሸማጋይ በምናምን በወልዮቹ በሳሊሖቹ በደጋጎቹ በምናምን የለም። ቁርአን አውግዟል። ቁርአን ምን አለ? ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወልዩእሚኑ ቢ ለዓለሁም የርሹዱን። ወኢዛ ሰአለከ ዒባዲ አኒ፣ ባሪያዬ ስለ እኔ ከጠየቀ ፈኢኒ ቀሪብ፣ እኔ ቅርብ ነኝ አለ አላህ። ቅርብ ነኝ፣ በማየቴ በመስማቴ በእውቀቴ ቅርብ ነኝ። ወለቀድ ኸለቅነል ኢንሳነ ወነዕለሙ ማ ትወስዊሱ ብሂ ነፍሱህ ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ። ላኢላሃ ኢለላህ። ኧረ አባቶቼ፣ ወንድሞቼ፣ እናቶቼ፣ እህቶቼ፣ ኧረ ወደ ኢስላም እንመለስ። ወደ ቁርአን እንጠጋ፣ ወደ ሐዲስ እንጠጋ፣ ወደ ዒልም እንጠጋ፣ ወደ ዑለሞች እንጠጋ። እንደው ኢስላምን በስሚ ከአባት ያገኘሁት ማህበረሰባችን ኖረበት በዚህ መልኩ አያስኬድም። ጠጋ በል። ቁርአን ምን አለ? ወለቀድ ኸለቅነል ኢንሳነ፣ በእርግጥም የሰውን ልጅ እኔ የፈጠርኩት አለ አላህ። ወነዕለሙ፣ አውቃለሁ፣ ማ ትወስዊሱ ብሂ ነፍሱህ፣ ነፍሱስ ምን እንደሚያቃጭል ምን እንደሚውተረተር አውቃለሁ። ወነሕኑ አቅረቡ ኢለይህ፣ ለእያንዳንዱ የሰው ልጅ ከደም ጋር የቀረብኩ ነኝ አለ አላህ። ሹፍ፣ ከደም ጋር ቅርብ ነኝ። ቅድም በቀራሁት የቁርአን አያ አላህ ምን አለ? አረብዮቹ
የገጠር ሰዎች መጥተው ረሱላችንን አለይሂ ሰላም ረቡና በዒዱን ኑናዲሂ አው ቀሪቡን ኑናጂህ እምናመልከው አምላክ አላህ ሩቅ ነው ያለው ጮኸን እንጥራው ወይስ ቅርብ ነው በሹክሹክታ እንጠይቀው ብለው ሲጠይቋቸው አላህ ቁርአን አወረደ። ምን የሚል ቁርአን አወረደ? ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ ባሪያዬ ስለኔ ከጠየቀህ እኔ ቅርብ ነኝ አለ አላህ። ቅርብ ነኝ በዛቱ እንጂ አላህ ከአርሽ በላይ በማየቱ በመስማቱ በእውቀቱ ፍጡራኑን ሁሉ አካቧል። እናም አላህ ምን አለ? ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን የትኛውንም ተጣሪ ጥሪ እሰማለሁ አለ አላህ። ፈልየስተጂቡ ሊ ወሊዩእሚኑ ቢ ፈልየስተጂቡ ሊ ለእኔ ጥሪ እሺ ይበሉ ከኔ ውጭ በሚመለክ ሁሉ ይካዱ። ፈመን የክፉር ቢጣጉትን ወዩእሚን ቢላህ ፈቀድ እስተምሰከ ቢልዑረቲል ውስቃ ለንፊሳመ ለሃ። አላህ ምን አለ? ፈመን የክፉር ቢጣጉት ከኔ ውጭ በሚመለክ ሁሉ የካደ ወዩእሚን ቢላህ በአላህ ብቻ ያመነ ፈቀድ እስተምሰክ በርግጥም ጨብጧል አለ አላህ ለንፊሳመ ለሃ አስተማማኝ ማትበጠስ ዘለበት። ኢዘን ፈልየስተጂቡ ሊ ወልዩእሚኑ ቢ በእኔ ይመኑ አለ አላህ ለዓለሁም የርሹዱን የሚፈልጉትን ነገር እንዲያገኙ። ናም ሐጃህ እንዲወጣ ፍላጎትህ እንዲሳካ ዱንያ ኸይራህ እንዲስተካከል በአላህ እመን፣ አላህን ተገዛ፣ አላህ እንደሚፈልግብሁን ሐራም አትብላ፣ ሐራም አትጠጣ፣ አታጭበርበር፣ አትዋሽ፣ አትቅጠፍ። ያንተ ኪስ እንዲሞላ ያንተ ካዝና እንዲሞላ ያንተ ኑሮ እንዲስተካከል ሌላውን አትበድል፣ ሌላውን አትዘልም፣ በሌላው ላይ ጫና አትፍጠር። ይህን ካደረክ ሕይወትህ ይስተካከላል፣ ሕይወትህ ይስተካከላል። ነቢያችን አለይሂ ሰላም ذكر الرجل يطيل عليه السفر أشعث أغبر يمد يديه إلى السماء يقول يا رب يا رب يا رب مطعمه بالحرام وملبسه بالحرام وغذي بالحرام فأنا يستجاب له. አንድን ሰው አወሱ ረሱላችን አለይሂ ሰላም ጸጉሩ የተንጨበረረ የሆነ የመንገደኛ የድካም ስሜት የሚታይበት የሆነ ሰው እጆቹን ዘርግቶ ወደ ሰማይ ዱዓ ያረጋል። ምን እያለ? ያ ረብ ያ ረብ ያ ረብ እያለ ዱዓ ያረጋል። ይሄ ሰው ግን አሉ ነቢያችን አለይሂ ሰላም የሚበላው ከሐራም ነው አሉ። አላህ ይጠብቀን። ከሐራም እያጭበረበረ ሙዙን ከቅቤ ጋር እየቀላቀለ ሙዝ ነው ብሎ ይሸጣል። በርበሬውን ውሃ ሞጅሮ 10 ኪሎ ፈረሱላ ነው 17 ኪሎ ነው ብሎ ይሸጣል። በርበሬን ከሸክላ ጋር ፈጭቶ ይሸጣል። ጀሶን ከአይቤ ቀላቅሎ ይሸጣል። ሳጋቱራ ከጤፍ ቀላቅሎ ይፈጫል። አርቴን የውሸት አርቴፊሻል ወርቅ ብሎ ይሸጣል። ሱብሓነላህ። ፎርጅድ ኦሪጂናል ብሎ ይሸጣል። አሮጌን አዲስ ብሎ ይሸጣል። ቻይና የሰራውን ኋላ ቀር የሆነ በአመራረቱ ዝቅተኛ የሆነ ዕቃ ላይ ስታምፕ እየመታ ጀርመን ነው፣ ቱርክ ነው፣ አሜሪካን ነው እያለ ይሸጣል። ሱብሓነላህ። የአገር ውስጡን ምርት ከአገር ውስጥ ምርት እኔ ችግር የለብኝም። የአገር ውስጡን ምርት የውጭ ባጅ ይለጥፍበታል፣ ያታልላል። መን ገሸና ፈለይሰ ሚና የሚያታልል ከኛ አይደለም አሉ ነቢያችን አለይሂ ሰላም። ዋሽቶ ቀጥፎ አጭበርብሮ ግቦ በልቶ አስለቅሶ የሰው ሀቅ ክዶ እቁብ ተቀብሎ አላንዤው ይላል፣ አልተቀበልኩም። ብድር ተበድሮ አልተቀበልኩም ይላል። አማና ተቀምጦበት ይክዳል። ሰራተኛን 10 ዓመት 12 ዓመት 15 ዓመት 20 ዓመት የወንድሙን ልጅ የእህቱን ልጅ የጎረቤቱን ልጅ ከሱ ጋር አስጠግቶ ያሰራ ጉልበቱን ምጥጥ አርጎ እንደ ሸንኮራ ከመጠጠው በኋላ አንድ ቀን ቆም ብሎ ሲያስብ እንዲህ አሁን እኮ ይህ ልጅ የሆነ ንብረት ከጠየቀኝ እኮ ይሄን አንድ ህንፃ ይገባዋል፣ ይሄን አንድ መኖሪያ ቤት ይገባዋል፣ ይሄን አንድ ድርጅት ይገባዋል። ስለዚህ
ምን ማድረግ አለብኝ? አሬ ልጅ እንደምንም ከኔ ማራቅ አለብኝ ይላል። ከዛ በኋላ የሌለበትን ስም ያጠፋዋል። ገጠር ይደውላል እህቱ ጋር ይደውላል። ዋጆ ፈያንከ ሀጂ አይነኮንኩ ፈያንኩም ወይ? አዎ ፈያንኩ ከሸዮች ናር ምንን ጩላሽ ተብላሻን ይላል። ልጅሽ ተበላሽተዋል። ምን ሆናን? ብድግ ብላ ትመጣለች። ከልጆች ጋር ገንዘብ ማጥፋት ጀምሯል። እንዲህ ማድረግ ጀምሯል። ሁለተኛ ደጀ እንዳይደርስ ይላል። ላኢላሃ ኢላላህ ሹፍ በሰው ጉልበት በሰው ንብረት ከብሮ ዱዓ ያረጋል። በሐላል ተገርምቶ ያኒ በሐራም ለብሶ ከሐራም በልቶ ጠጥቶ ከሐራም ሰውነት ተገንብቶ ዱዓ ያረጋል። ፈአና ዩስተጃቡ ለህ እንዴት አላህ ይቀበለዋል አሉ ነቢያችን አለይሂ ሰላም። እኔ እኮ አይደለም ያልኩት፣ እኔ እኮ አይደለሁም ረሱሉላህ እኮ ነው ያሉት ሰለላሁ ዐለይሂ ወሰለም። ፈአና ዩስተጃቡ ለህ ኤን አማጺ ኤን ወሰን ኃላፊ እንዴት አላህ ይቀበለዋል? አይቀበለውም አሉ ነቢያችን አለይሂ ሰላም። አይቀበለውም። ኢዘን አጢብ ጣዕመክ ተዕጂብ ዳዕወተክ፣ ምትበላውን አሳምር። ኢነላህ አመረ ልሙእሚኒን ቢማ አመረ ብህ ልሙርሰሊን፣ አላህ ሙእሚኖችን አዘዘ ሩሱሎችን ባዘዘበት ጉዳይ ምን አለ? ያ አዩሃ አለዚነ አመኑ ኩሉ ሚነ ጠይባት ማ ረዘቅናኩም፣ እናንተ አማኞች ሆይ መልካም ጥሩ ሐላል የሆነ ነገር ብሉ። ሐላል የሆነ ነገር ሐራም እንዳትዳፈሩ። አትዋሽ፣ አታጭበርብር፣ አትስረቅ፣ አትካድ፣ አማና አታጉድል። ኢዘን ዱዓችን አላህ እንዲቀበለን ንጹህ መሆን አለብን፣ የተስተካከልን መሆን አለብን። ስትለምን ቅድም እንዳልነው ተናነስ። ዱዓ ማይመለስባቸው ቦታዎች ነቢዩ ሰለላሁ ዐለይሂ ወሰለም በጣም በርካታ ቦታ ጠቅሰዋል። በይነ ልአዛን ወልኢቃም ወከዛሊክ የውመ ጁምዓ ወከዛሊክ ጾመኛ ሆነ ከሌሊት 1/3 ሲቀር ወላጅ ለልጁ የሚያደርገው ዱዓ፣ እንደዚሁም ተበዳይ የሚያደርገው ዱዓ፣ ሐጅ ላይ በይቱላህ አጠገብ ቆመ የምታደርገው ዱዓ፣ ወከዛሊክ በገይብ አንድ ሙስሊም ወንድምህን ለሙስሊም ወንድም የምታደርግለት ዱዓ። ብዙ ዱዓ ማይመለስባቸው ቦታዎች ነብዩ ጠቅሰዋል። ከነዛ መካከል ደም በጣም አንኳር ቁንጮ ስጁድ ላይ ተደፍተህ አላህን ለምነው የምትፈልገውን ነገር። ረበና ሀብለና ሚን አዝዋጅና ወዙርያቲና ቁረተ አዕዩኒን ወጀዐልና ሊልሙተቂነ ኢማማ። አላህን ለምነው ያ ረቢ ከባለቤቴ ከልጆቼ ከቤቴ የተሳመረውን የተስተካከለውን ስጠኝ። የአይን ማረፊያ የሆኑ ልጆች፣ የአይን ማረፊያ የሆነች የትዳር አጋር ስጠኝ። እኔም በኢማን በተቅዋ በዒልም በኸይር ሥራ የሙእሚኖች ቁንጮ መሪ አድርገኝ። ዱዓ አድርግ፣ አላህን ለምን። ስብሓንላህ። ኢዘን ሁል ጊዜ ዱዓ ላይ ችክ ልንል ይገባል። አላሁመ አሕሲን ዓቂበተና ፊ እሙሪ ኩሊሃ ወአጅርና ሚን ኺዝይ ዱንያ ወዓዛበል አኺራ። ሹፍ ጀዋሚዕ ዱዓ ጠቅልላ ያዘች ዱዓ ነቢያችን ዓለይሂ ሰላም ያ ረቢ አሕሲን ለና አሳምርልን ዓቂበተና መጨረሻችንን፣ ፊ እሙሪ ኩሊሃ ሐያታችን በሙሉ የተሳመረ የተዋበ አድርግልን፣ ወቂና ዓዛበ ናር ከጀሃነም እሳት ጠብቀን ብለህ ዱዓ አድርግ ይላሉ ነቢያችን ዓለይሂ ሰላም። ናም ዱዓ ላይ ዝንጉ መሆን የለብንም። ትዳር ፈላጊ ዱዓ አድርግ አላህ ይሰጥሃል። ልጅ ፈላጊ ዱዓ አድርግ አላህ ይሰጥሃል። ኢማን ፈላጊ ዱዓ እናድርግ አላህ ይሰጠናል። ወላሂ ምንፈልገውን በሙሉ አላህ ይሰጣል። ወአታኩም ሚን ኩሊ ማ ሰአልቱሙህ ወኢን ተዑዱ ኒዕመተ ላሂ ላ ትሕሱሃ። ስንት ጸጋ ሰጠኋችሁ ብትቆጥሩ አዘልቁትም። ወማ ቢኩም ሚን ኒዕመትን ፈሚን አላህ። አንተ ጋር ስንት ኒዕማ አለ። ጤንነትህ፣ ጊዜህ፣ ልጅህ፣ ንብረትህ፣ ይህ ሁሉ እጅህ ላይ ያለው ኒዕማ ከአላህ ነው እስከ ዛሬ የተሰጠ። አሁንም ለምን ይሰጠሃል። ተስፋ አትቁረጥ። ደግሞ ስትጠይቅ ልክስክስ አትሁን።
ትንሽ ነገር አትጠይቅ፣ ትልልቅ ነገር ጠይቅ። ከአኼራ ፍርደውስን ጠይቅ፣ ከዱንያስ ትልልቅ ነገር ጠይቅ። ረበና አቲና ፊ ዱንያ ሐሰና፣ ጥሩ ነገር ትልልቅ ነገር ጠይቅ። በመጨረሻም አንድ ሰውዬ ነበረ ይባላል። ሲገባ ሲወጣ በሩ ላይ ትልቅ ተራራ አለ አሉ። ቂሳ ነው። ትልቅ ተራራ አለ። ያ ረቢ ይሄን ተራራ ወርቅ ብታረግልኝ ይላል። ከኔ ጋር ናችሁ? ይሄን ተራራ ወርቅ ብታረግልኝ አላህ ይሳነዋል እንዴ? ወርቅ አረገለት፣ ወርቅ። ከዛ በኋላ ሰውየው አሁንም ዱዓ አረገ። ምን አለ? ያ ረቢ እንደዚህ ትልቅ ነገር ማድረግ እየቻልክ ትንንሽ ነገር የሚጠይቁ ሰዎችን አይናቸውን አጥፋዋለሁ። ግልጽ ገባችሁ አይደል? ትንንሽ ነገር የሚጠይቁ ሰዎችን አይናቸውን አጥፋው ብሎ ዱዓ አረጋሉ። አላህ ምን አለው? ካለኝ ነገር ትንሽ የጠየከኝ አንተ ራስህ ነህ። አይኑን አጠፋዋለሁ። አላህ ይጠብቀን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።